እዩት። እዚህ አውሎ በበዛበት ወጀቡ በበዛበት በቃ በሚበዛበት ጭካኔ በሚያስርድበት እርስ በርስ መገፋፋት ባለበት በዚህ ክፉ ዓለም የሚተወን ቢሆኑ ኖሮ ምን ይሆናል ነበር? ምን አላችሁ? ምን ይገላችሁ? ምን አላችሁ? አላተዋችሁ። ምን የተነገረው በጌታችን በመድኃኒታችን በኢየሱስ ክርስቶስ ለሐዋርያት የተነገረ ቃል ነው። ለቤተ ክርስቲያን የተነገረ ቃል ነው። ለእና ለእናንተ የተነገረ ቃል አትዋችሁ። ከላይ ደግሞ ስንግባ አይደለም ያሏችሁኛል። ወደ አንተ እንደሌላቸው ትወጣላችሁ። ተመልካች እንደሌለው አይዘዋችሁ። በቃላችሁ በሐዘናችሁ በመከራችሁ ሁሉ የሚያጽናና መንፈስ ቅዱስን ዘንድ የሚሰጠው መንፈስ ቅዱስን እነግርላችኋለሁ። እሱ ሁሉን ያደርጋል፣ ያጽናናችኋል። ጓለማውታ ወላጅ እንደሌላቸው ሕፃናት እንዳትሆኑ እንዳትቅበዘበዙ መራሪ፣ ደጋፊ፣ ጠባቂ፣ ገላጭ፣ አጽናኝ የሆነ መንፈስ ቅዱስ ይወርድላችኋል። ስለዚህ አታስቧል፣ አትጨነቁ፣ አልተዋችሁም። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ወገኖቼ። ይህ ዳርያምሳ ይባላል። ይህ በዓለ ጰራቅሊጦስ ይባላል። ይህ በዓለ ጴንጠቆስጤ ይባላል። ይህ በዓለ ጰራቅሊጦስ በዓለ መንፈስ ቅዱስ ይባላል። ይህ ጸአዳ ሰንበትም ይባላል። ዛሬ ቤተ ክርስቲያን በይፋ ስራዋን የጀመረችበት እሸት የሆነው አዲስ ኪዳን ምዕመናን እየቀመሱ በአዲስ ኪዳኑ በትንሻቸው የቤተ ክርስቲያን አባላት ለመሆን በመረዋንም የተጠመቁበት ሰዎች ሐዋርያት ጸንተው ያኔ ይደበቁ የነበሩ በአደባባይ ወጥተው ስሙን ለመናገር ይቀራጠጡ የነበሩ የመሰከሩበት ቤተ ክርስቲያን መንፈስ ቅዱስን የተቀበለችበት ደፋር አባቶች ለእውነት የማይፈሩ ድሃን ብለው የማይትጉ ሀብታም ብለው ሁሉም ሰውን በሰውነቱ በስራው እየመዘኑ የሚያከብሩ ደፋር አባቶች የሐዋርያት የተገኙበት ዕለት ነውና እንኳን አደረሳችሁ ወገኖቼ፣ እንኳን አደረሳችሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 18 አልተዋችሁም ወገኖቼ። ይህ ዕለት ከዘጠኙ አበይት በዓላት አንዱ ነው። አንዱና ደግሞ ብቸኛው። አበይት በዓላት 9 ናቸው፣ ግን ከዘጠኙ ብቸኛው በዓል በዓለ ጰራቅሊጦስ ነው። ለምን ብቸኛው አልክ ካላችሁኝ 8ቱ አበይት በዓላት በጌታችን በመድኃኒታችን በኢየሱስ ክርስቶስ የነገረ ድኅነት አንኳር ክንውኖችን መሰረት አድርጎ የሚታሰብ ሲሆን ብስራቱን፣ ልደቱን፣ ጥምቀቱን፣ ደብረ ታቦርን፣ ሆሳዕናን፣ ስቅለትን፣ ትንሣኤን፣ ዕርገትን መሰረት አድርጎ በጌታችን በመድኃኒታችን ኢየሱስ ክርስቶስ ነገረ ድኅነትን በዚህ ምድር ላይ በነበረው ጊዜ የሰራውን የማዳን ስራ ያ ስራ ዋና አንኳር የሚሆኑ ክፍሎች እነዛን መነሻ በማድረግ 8ቱ የሚከበሩ በዓላት ሲሆኑ 9ኛው ግን እነዚህን በዓላት ሁሉ የምንረዳበት በዓለ ጰራቅሊጦስ ነው። በዓለ ምንድን ነው? የምን በዓል ነው? የመንፈስ ቅዱስ ከሌላር ናቸው። ዛሬ ከወትሮ ቀስቀስ ብላችሁ ብኛል። ምንድን ነው? የቁርስ ሰዓት አላለፈም ማለት አለፈ እንዴ? ራባችሁ እንዴ? አይደለም ማለት እኛ እኮ አባቶቻችን ጥሩ ናቸው። እውነቱን ለመናገር እናንተ እንዳደግሁ ባስበው ለሊት በቤታነሱት አገልግሎት ቀጥተዋል። ቆይ ለሊት ነው ማታ 2 ሰዓት 3 ሰዓት ተደውሎ እስካሁን ድረስ ይካይ እናንተ ደግሞ የመጨረሻው ዋናው ቅዳሴው ብቻ እንድትሳተፉ ማሰሪያ ሆነው ከዛ ደግሞ ወደ ቤተካችሁ ስራ እንድትሰሩ
ምን አይነት ስራ? መንፈሳዊ ስራ። መንፈሳዊ ስራ ምንድን ነው? የታመመ መጠየቅ፣ የደከመ የታረዘ የታሰረ የመሳሰለው ወይ ወንጌልን ቃል የምትፈጽሙበት ደስ የምትል ቤተክርስቲያን ናት። እኛ ቤተክርስቲያን ቀኑን አይሰበክም። ዳሴ ስብከት ነው። በጸሎት በዝማሬ በምስጋና ተሰበከ። ቀጥሎ ደግሞ አሁን ለጥቂት ለ30 ደቂቃ ይሰበክና ከራስ የተማራችሁትን በሕይወት ኑሮ ብላ ታሰናብታችኋለች። አሁን ሲተምራችኋል ሂዱና በቤተሰባችሁ በጎረቤታችሁ ከታረዙት ከተቸገሩት ጋር በመንፈሳዊ አስቴት ደግሞ ነው ትላለች። ደስ አይልም? ሌላቸው ሌላ ቤተ እምነት እዚህ በእርግጥ የማንሳት ተገቢ አይደለም። ይቅር በሉኝና 2 ሰዓት ይጀምራል፣ ቀን ሙሉ ይዋላል። እኛ ቀን ሙሉ አይዋልም፣ 30 ደቂቃ ቢበዛ። ስለዚህ አይነት ማለት ከኔ ጋር ናችሁ። ደስ ይላል አይደል? እግዚአብሔርን አመስግኑላችሁ ነው። እግዚአብሔርን አመስግኑ። ስለዚህ በዓለ ጰራቅሊጦስ ወገኖቼ 9ኙ በዓል ብለን ስናስብ እግዚአብሔር በ9ኙ በዓላት ብቻ ይከበራል እያልን አይደለም። እና ምን ማለት ነው ካላችሁ የአዲስ ኪዳን ስርዓት አምልኮ በ9ኙ ዋና አንኳር የነገረ ድኅነት ክንውን እየተመራ የዓመተ ምሕረት የአዲስ ኪዳን ስርዓት አምልኮ በክርስቶስ መስዋዕትነት ቁርባንነት ማዕከልነት በመንፈስ ቅዱስ መሪነት ገላጭነት እየተከናወነ ምስጢረ አከናዋኝነት እየተመራ እግዚአብሔርን በአንድነቱ በሦስትነቱ እናመልካለን። ይህ ማለት ነው ወገኖቼ። ወደ ዛሬው በዓል ስንመለስ ጌታችን በተነሳ በ40ኛው ባረገ ደግሞ በ10ኛው እንደነበራቸው ቃል እንደገባላቸው የሚያጽናና የሚያበረታታ የሚያስደስት ምስጢር የሚገልጥ የሆነ መንፈስ ቅዱስን በሐዋርያት ላይ የወለደበት ዕለት ነውና ቅድስት ቤተክርስቲያን በታላቅ ክብር ታከብረዋለች። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ ስታነቡ የበዓሉን ዝርዝር ሐሳብ ታገኛላችሁ። ወገኖቼ መንፈስ ቅዱስ ሰው በመጽሐፍ ቅዱስ 7 ቦታዎች ላይ በተለያየ መልኩ ተገልጧል። ከዛ በፊት ግን ጰራቅሊጦስ በተለየ አካሉ የሚጠራበት የመንፈስ ቅዱስ ስም ነው። የማን ስም ነው? የመንፈስ ቅዱስ ስም ነው። ጰራቅሊጦስ በግሪክኛ ጰራቅሊጦስ ይባላል። ጴንጠቆስጤ ይባላል። ጴንጠቆስጤ ማለት ፔንቴኮልዳ ከሚል ከዕብራውያን ቃል የተወሰደ ነው። ፔንቴኮልዳ ማለት 50ኛው ቀን ማለት ነው። ጴንጤቆስጤ ማለት መንፈስ ቅዱስ የወረደበት 50ኛው ቀን ማለት ነው። 50 ቀን ማለት ጰራቅሊጦስ ማለት አጽናኝ ነው። የተቀበሉት የሚታሰሱት የሚያዳምጡት እንደ እግዚአብሔር ሐሳብ የሚኖሩትን በጨነቃቸው ጊዜ ያጽናናል። ከልባቸው ደስታ እያፈለቀ እጅግ በተጨነቁበት ጉዳይ ላይ እንዲጽናኑ ያደርጋል። መንፈስ ቅዱስ በስሙ ለጸኑ ሁሉ አጽናኝ ነው፣ ያጽናናል። ስለዚህ መንፈስ ጰራቅሊጦስ ማለት አጽናኝ፣ መጽንያ ማለት የምንጸናበት የሚያጸናን ማለት ነው። በእምነት የሚያጸና ሰዎች ፈተናው ሲከብዳቸው፣ ውጣ ውረዱ ሲበዛባቸው፣ ከሃዲ ንጉሥ፣ አላዊ ንጉሥ፣ ሃይማኖት የሚያስገድ ሲመጣባቸው ጽኑ ይላል እና ምን ይላሉ? ያኔ አንገቴ ላይ በ40 ቀኔ 3 አይነት ክሮች አስሬአለሁ። እነሱ ምንድን ናቸው? አንዱ ነጭ ትንሣኤውን ልመሰክር፣ ሁለተኛው ጥቁር ሕማማቱን ሞቱን ልዘክር፣ 3ኛው ቀይ አንገቴ እስኪበጠስ ደሜ ይፍሰስ እንጂ እምነቴን ላልክድ ሲሉ ገና በ40 ቀን በአንገታቸው ያሰሩትን አንገቴ ይበጠሳል እምነቴ ካልክድ ብለው
የገቡበትን እንዳይክዱ መንፈስ ቅዱስ ጽና ይላል፣ ያበረታል። ስለዚህ ስለሚያበረታል፣ ስለሚያጽናናል መንፈስ ቅዱስ እንዳልኳቸው ናዛዝን መጽልይን መስተስይን ያሰሩትን እያረጋጋ የተከሱትን የሚያስነስን የደከሙትን የሚያበረታ ሰማዕታትን ወደ ድል መነኮሳትን ወደ ገዳም ምዕመናንን ወደ ቤተ ክርስቲያን እንዲሄዱ ሌሊት በርቱ በርቱ የሚል የአልጋውን ጣዕም የጠዋቱን እንቅልፍ ጣዕም እያስረሳ በቤቱ በእርሱ ጋር ሆነን ከእግዚአብሔር ጋር አንድ የምንሆንበትን ሰማያዊ ምስጢር እንድንሳተፍ በልቦናችን ደስታ የሚፈጥር መንፈስ ቅዱስ ነው። ክብር ለመንፈስ ቅዱስ ይሁን። አመስግኑን ወገኖቼ። እንግዲህ መንፈስ ቅዱስ ጰራቅሊጦስ ይባላል ብለናል። ጰራቅሊጦስ ማለት አጽናኝ ማለት ነው። ጰራቅሊጦስ መንጽሔ ነው። ጰራቅሊጦስ ከኃጢአት የሚያነጻ ነው። ከኃጢአት የሌለው የሚያነጻ ነው። ያለ መንፈስ ቅዱስ መንጻት የለም። ያለ ቤተ ክርስቲያን ስርየተ ኃጢአት የለም። ያለ ቤተ ክርስቲያን ድህነት የለም። ምክንያቱም ድህነት ሁለት ነው። ይህ ደግሞ በቤተ ክርስቲያን ምስጢራት ጋር ተገናኝቶ በባለቤቱ መስራችነት፣ በሐዋርያት ጠባቂነት፣ በአበው ዋጋ ከፋይነት በዛሬ አባቶች ያንን ስርዓት ጠብቀው በመጓዝ ዘላለማዊ ድህነትን ሕይወትን ለሰው የሚያድኑበት ስጦታ ነውና ያለ ምስጢራት ድህነት የለም ወገኖቼ። ስለዚህ መስተስርይ እንለዋለን። ኃጢአትን ይቅር የሚል የሚያስተሰርይ ናሳስ ያሰሩትን የሚያረጋጋ የተጨነቁትን የሚያስደስት ከሰዓት ሚስጥርን የሚገልጥ ማለት ነው። ከ50ኛው ቀን ጀምሮ እስከ ሰኔ 17 ድረስ ያለው ጊዜ ዘመነ ጰራቅሊጦስ ይባላል። በተለየ ይህንን ምክንያት በማድረግ የትምህርቱ ርዕስ፣ የዝማሬው ርዕስ፣ የቅዳሴው ሀሳብ በዋናነት መንፈስ ቅዱስን ይነካል ማለታችን ነው እንጂ መንፈስ ቅዱስ ከዓመት እስከ ዓመት ምስጢራትን የሚያከናውን ምዕመናንን የሚመራ ልቦናቸውን የሚቀኝ ልቦናቸውን የሚያሰፋ ትዕግስትን የሚያላብስ ፍቅርን የሚያላብስ ሰው እየጠሉት ማውደድ ይከብዳል፣ ግን ለክርስቲያኖች ይቻላል። ምክንያቱም መንፈስ ቅዱስ ሲኖር የማይቻለውን ያስችላል። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። የታባክ ሲባል ክርስቲያን አንተም የታባክ አይልም፣ ፈቀቅ ብሎ ያልፈዋል። ምክንያቱም መንፈስ ቅዱስ ያስችለዋል። ክፋትን በቁም ፈንታ እንዳይመልስ ልቡን ያነቃቀዋል። እንዴ በልቡ ይመክረዋል። የታባክ ያለን አንተም የታባክ ካልከው ከእሱ በምን ትሻላለህ? ብለጠው ይልሃል። በመንፈሳዊ ኃይል ከፍ ብለህ ታይበት ይልሃል። ስለዚህ መንፈስ ቅዱስ የማይቻለውን የሚያስችል ኃይል ነው ወገኖቼ። መንፈስ ቅዱስ ምስጢርን የሚገልጽ እንግዲህ በዚህ ዘመን የሚዘመሩት መዝሙራት ሁሉ እንግዲህ የመንፈስ ቅዱስን የሚገልጽ አድርገው የሚነገሩ ናቸው ወገኖቼ። መንፈስ ቅዱስ የተጠራበት በመጽሐፍ ቅዱስ 7 ጥቅሶችን በወፍ በረር አንሳ እግዚአብሔር ተብሎ ተጠርቷል። ዘፍጥረት 1:1 የእግዚአብሔር መንፈስ ተብሎ ተጠርቷል። ዘፍጥረት 1:2 መንፈስ ተብሎ ተጠርቷል። የዮሐንስ ወንጌል ምዕራፍ 1 ቁጥር 32 የእውነት መንፈስ ተብሏል። የዮሐንስ ወንጌል 15:26 አጽናኝ ተብሏል። የዮሐንስ ወንጌል 14:26 የጌታ የክርስቶስ መንፈስ ተብሏል። ሮሜ 8:9 ሁለተኛ ቆሮንቶስ 3:17 እንደዚሁ መንፈስ ቅዱስ ተብሎ ተጠርቷል። በማቴዎስ ወንጌል ምዕራፍ 18 ሶበታ ጠብቀው ወበሉ በስመ አብ ወወልድ ወመንፈስ ቅዱስ እንዲል እንደገና በስመ አብ ወወልድ ወስመ መንፈስ ቅዱስ እንዲል መንፈስ ቅዱስ ተብሎ በሐዋርያት ሥራ በራእይና በማቴዎስ ወንጌል 7 ቦታ በ7 ስሞች ተጠርቷል። ከኔ ጋር ናችሁ? እያደመጣችሁ ነው? ሁላችሁም እየሰማችሁ ነው? እሺ ጎበዞች ናችሁ እኮ እናንተ። እንደምን አመሻችሁ? አሁን መሽቷል እንዴ? ልቀቀን እያላችሁ ነው አይደለ? አሁን እኮ ነው መልሱ። አልመሸም ማለት ስለዚህ ጴንጤቆስጤ ይባላል። በግሪክ ቋንቋ በዓለ ሃምሳ ማለት እንደሆነ ቅድም ነግሬያችኋለሁ። በዓለ ሃምሳ ምንድን ነው ብለን ስንል የፋሲካ 50ኛው ዕለት ማለት ነው። በዓለ ሰዊት ይባላል። ዕብራውያን
ወይንም እስራኤላውያን በዓለ ሰዊት የሚባል በዓል ነበራቸው። ልክ የዛሬን ቀን ያከብሩታል። የእሸት በዓል ማለት ነው። የምን በዓል ማለት ነው? የእሸት በዓል ማለት ነው። ሰባት ሱባዔ ይቆጥራሉ። ሰባት በእነሱ ከጨምረው ሰባቱን 7 ጊዜ ሲቆጥሩት 49 ይሆናል። መጨረሻው 50ኛው ዕለት በዓለ ሰዊት ያከብራሉ። ከመቼ ጀምሮ? በእነሱ ፋሲካ። የፋሲካው መነሻ ምንድን ነው ካላችሁ ያኔ ሞተ በግ እስራኤላውያንን እንዳይነካ የበጉን ደም አርደው መቃኑን ቀብተው ሞት አለፋቸው። ሞት ካለፋቸው ፋሲካውን ካደረጉ 49 ቀናት በኋላ በ50ኛው በዓለ ጰራቅሊጦስ የኛ ለእነሱ በዓለ ሰዊት ይሆናል ማለት ያቀርቦታል። በዓለ ሃምሳውን እኛ እንዳከበር በበዓለ ፋሲካቸው የእኛ ትንሣኤ ተጠግተዋል። በ49 የፋሲካ በዓል ብለው በሚያከብሩት እኛ ደግሞ በዓለ ሃምሳ ብለን አክብረነዋል። ዛሬ በዓለ ሰዊት የእሸት በዓል ነው። በእኛ ሀገር ክረምቱ ሐምሌ፣ ነሐሴ፣ መስከረምና ጥቅምት እሸቱ እንደሚበላ እነሱ መጋቢትን 1 ብለው ሚያዝያና ግንቦት እሸቱ ይበላል። ዛሬ በቤተ ክርስቲያን እነሱ በምኩራባቸው ሊቀ ካህናቱ ጋር እያንዳንዱ ምዕመን ቀዳማያቱን ይዞ ይመጣል። ምኑን ይዞ ይመጣል? አሰማችሁ? ምኑን ይዞ ይመጣል? ቀዳማያቱን የመጀመሪያውን ማለት ይዘው ይመጡና የሚጠበሰውን እንዲጠበስ የሚቀርብ እንደ ሁኔታው ይደረግና ከዛ በኋላ እያሸ እዛው የመጣውን እዛው ተካፍሎ ይበላሉ። የመጀመሪያው የእግዚአብሔር ነው። የሚበላውን በእግዚአብሔር ቤት ነው። የሚበላውን በጋራ ነው። ይህ ስርዓት በመጽሐፍ ቅዱስ ላይ ያለ ስርዓት ነው። ዛሬ አዲስ እሸት የሚቀመስበት ነው በእስራኤላውያን ልማድ። ስለዚህ በአዲሱ እሸት መጥመሻ በዓለ ሰዊት እኛ ደግሞ አዲስ ኪዳንን እሸት የሆነው አዲስ የሆነውን አዲስ ኪዳንን ቤተ ክርስቲያን የቀመሰችበት ዕለት ነው። ክብር ምስጋና ለስሙ ይሁን። በዚህ ዕለት በዓለ ሰዊት እሸት በተበላበት አዲሱ ለሁሉ በግልጽ በታወቀበት አዲሱ ኪዳን በመንፈስ ቅዱስ በውረይ ለሁሉ እሸት ሆኖ ለሁሉ አዲስ ሆኖ ለሁሉ ሕይወት ሆኖ መንፈስ ቅዱስ በሐዋርያት ላይ የወረደበት ዕለት ነው። ወገኖቼ እስራኤላውያን እንዳሏቸው ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው የሞቱ የትንሣኤው ምስክሮች ሆኑ። ከዛ በኋላ የመንፈስ ቅዱስ ጸጋ በእነሱ ላይ ሲያድር ለቤተ ክርስቲያን አዲስ ምዕራፍ ተዘጋጀ። የእሸት በዓላቸውን ዘሌዋውያን የሚያከብሩበት ምዕራፍ 23 ቁጥር 17 በታዘዘው መሰረት እንዳከበሩ ያ ደግሞ ለሐዋርያት በወረደው መሰረት በሐዋርያት ሥራ ምዕራፍ 2 ላይ ያለውን ኃይለ ቃል መነሻ በማድረግ ቤተ ክርስቲያን ታከብራለች። ወገኖቼ ከማንኛውም እንግዲህ ነገር አዲሱ ቤታቸው ካፈራው ላም ብትወልድ ወተቱ ቅቤው ብቻ የመጀመሪያው ቢሆን የመጀመሪያው ልጅ ቢሆን ቀዳማያት ይባላል። ዛሬ ቀዳማያት እየተነሳ የመጣ ይመስላል። ምክንያቱም ሰው አስራት በኩራት የሚከፍለው በግድ ልመና ስለሆነ ቀዳማያኑን ይሄ ነው ስርዓቱ፣ ይሄ ነው ሁሉንም ቢኖሩት የሚሰለች እየመሰላቸው አባቶች መሳተል ጀምረዋል። ስሙ ለማለት ነው ያዩትን አይሳቀቃሉ። ግን ደግሞ ከእግዚአብሔር ውጭ የሆነን ሀብታም ከምንሆን ከእግዚአብሔር ጋር ያለ ደህንነት የተሻለ የህሊና ሰላም ይሰጣል። እግዚአብሔር ከሌለበት ሀብት፣ እግዚአብሔር ከማያከብር ሀብት እግዚአብሔር የሚያከብር ደህንነት የተሻለ ዋጋ ነው ወገኖቼ። ክብር ምስጋና ለስሙ ይሁን ወገኖቼ። እንደ ቅዱስ ታላቁ የቤተ ክርስቲያን መብራት እንደሚባለው እንደ ቅዱስ ዮሐንስ አፈወርቅ ደግሞ የቤተ ክርስቲያን የልደት ቀን ይለዋል። ጰራቅሊጦስ ዛሬ ቤተ ክርስቲያን የተወለደችበት ነው። ያ ቤተ ክርስቲያን የተወለደችበት የልደቷ ቀን ነው። ቤተ ክርስቲያን አባ ጊዮርጊስ ዘጋስጫ በመስቀል ተመሰረተች አለ።
ዮሐንስ አፈወርቅ ደግሞ በዛሬው ቀን በይፋ ተመረቀች አለ። እንኳን አደረሳችሁ። ክብር ምስጋና ለስሙ ይሁን። ወገኖቼ እንግዲህ የዕለት ወላጆች እንደሌላቸው ልጆች አልተዋችሁ። ለቅዱሳን ሐዋርያት የተሰጠው ቃል ኪዳን ነበር። ይህንን አምላካዊ ቃል መሰረት አድርገው እመቤታችን ቅድስት ድንግል ማርያምን ከፊት ይዘው ሲቸግራቸው ታጽናናቸዋለች፣ ትረዳቸዋለች። በሆዷ አይሆነው የጽንሷን ነገር ስትነግራቸው ለሐዋርያት የከፋቸው ሐዘን ሁሉ ለቆ እንደ ኮንከራቸው ይመጣል። የተቀደስ በመሃል አድርገው እሷን ይዘው የሚያደርጉት ሁሉ ጉዟቸው የጠነከረ ኃይል የተሞላ ነበረ። ስለዚህ ቅድስት ድንግል ማርያምን ከቤት አድርገው 12ቱ ደቀ መዛሙርት 72ቱ አርድእት 36ቱ ቅዱሳት አንስት አንድ ላይ የተነገረው በመላእክት የተመሰከረው እንዲህ ሙሴን እንዳያችሁት ተመልሶ ይመጣል ተብሎ ዳግም ምጽአቱ በመላእክት አንደበት የተነገረለትን የተሰበከውን እናንተም ኃይልን እስክትለብሱ በኢየሩሳሌም ቆዩ ተብሎ ታዞ ስለነበር ከዕርገቱ በኋላ በኢየሩሳሌም ከዛች ከማርታ ከማርቆስ እናት ከማርያም ቤት ሳይወጡ ጽርሐ ጽዮን ይለዋል። እዛው አዳራሽ ውስጥ በራቸውን ዘግተው ቁጭ ብለው እየተጠባበቁ ነበረ። አይወጡ፣ ወዲያ ወዲያ አይሄዱ። ቆዩ ብሏቸዋልና በጾም ቆዩ። ቆዩ ብሏቸዋልና በሱባኤ በጸሎት በጾም ቆዩ። ምክንያቱ ደግሞ ለምንድን ነው ካላችሁኝ፣ መንፈስ ቅዱስ የሌለው ገና ደካማ ነው። ወገኖቼ ኃይል አጣችሁ ከሆነ መንፈስ ቅዱስ ርቋችኋል ማለት ነው። ሰውነታችሁ ለርካሽ ነገር፣ ለዓለማዊ ነገር፣ ለአልባሌ ነገር እያታዘዘ ካስቸገራችሁ፣ አንደበታችሁ ርካሽ ለሆነ ጸያፍ ለሆነ ቃል እየፈጠነ ካስቸገራችሁ መንፈስ ቅዱስ ከውስጣችሁ ወርዷል ማለት ነው። አንድ ጊዜ አባ እንጦንስ ማን አልኳቸው? አባ እንጦንስ ሁለት ነገር ግራ ገባቸው። ግራ ውስጣቸው እየተመላለሰ አስጨነቃቸው። ሲያስጨንቃቸው ተራራ ላይ ነጫቸው ወጡና ተንበርክከው ጌታዬ ሆይ በሁለት ነገር እጨነቃለሁ መልስልኝ አሉት። አንደኛው እድሜ የጠገቡ አረጋውያን ሽማግሌዎች እያሉ ሕፃናት ለምን ይሞታሉ? ሁለተኛው ምን አልኳቸው? አንደኛውን ሕፃናት ለምን ይሞታሉ? አጽነው እኮ ነው። ሁለተኛ ዓለምን ያስመራው ክፉዎች እያሉ ለሰው መድኃኒት የሚሆኑ ደቃቅ ሰዎች ለምን ይሞታሉ? ጌታዬ ይህንን ግለጥልኝ ምስጢሩን ማለት። ይህንን ደጋግመው የጸለዩ ቅዱስ ሚካኤል በወጋና ተገለጠና እንጦንስ እግዚአብሔር ሁሉ እንደየሥራው ያከናውናል። ይህን አትደርስበትምና አርፈህ ወደ ራስህ ተመልከት። ይህ ልዩ ልዩ አሰራር የእግዚአብሔር ጥበብ ነውና ይህም በመመራመር አይደርስበትም። አርፈህ ወደ ራስህ ተመለስ አላቸው። ወደ ምን ተመለስ? ከዛ እንጦንስ ደነገጥኩና በአርባ ቀኔ ወደ ተቀበልኩት መንፈስ ቅዱስ በእምነትና በመታዘዝ ማድመጥ ጀመርኩ። ከዛ በኋላ እሱ ማድመጥ ስጀምር እንዲህ ያልከው ክፉ ሀሳብ እየራቀልኝ ይመጣል። ክብር ምስጋና ለስሙ ይሁን። ወገኖቼ ክፉ ሀሳብ መንፈስ ቅዱስን ሳትይዙ አይርቁላችሁ። ስለዚህ እንደሆነ አባቴ የተሰጠው ተስፋ እኔ ልክላችኋለሁ እናንተ ግን ከላይ ኃይልን እስክትለብሱ በኢየሩሳሌም ቆዩ። ሉቃስ ወንጌል ምዕራፍ 4 ቁጥር 49 በኢየሩሳሌም ቆዩ ብሏቸው ነበር። ምክንያቱስ ወዲያ ወዲህ ሊሉ መንፈስ ቅዱስን ሳይቀበሉ መጽናት አይችሉም። ምስጢር መረዳት አይችሉም። የአሕዛብን ግልምጫ ፍራቻ አይችሉም። ስለዚህ እምነት እስከ መካድ እንዳያደርሳቸው ቅዱስ ጴጥሮስ በአንዲት የቤት አገልጋይ ፊት ሞገስን
እንዳጣ እነሱም መንፈስ ቅዱስ ሞገስ አይኖራቸውምና አምነው የተከተሉትን ሃይማኖት እስከ መካድ እንዳይደርሱ በኢየሩሳሌም ቆዩ አላቸው። በየት ቆዩ አላቸው? በየት ቆዩ አላቸው? በኢየሩሳሌም ቆዩ። ኢየሩሳሌም ከቆያችሁ መንፈስ ቅዱስ ይወርዳል። ኢየሩሳሌም ቤተክርስቲያን ናት ወገኖቼ። ትምህርቴን ጨርሻለሁ። ኢየሩሳሌም ቤተክርስቲያን ናት። በኢየሩሳሌም ቆዩ እንዳላቸው እንዳዘዛቸው በኢየሩሳሌም በጾም በጸሎት ቆዩ እንደተነገረው ዛሬ በእሳት አምሳል በእያንዳንዳቸው ራስ ላይ መንፈስ ቅዱስ ወረደ። ክብር ምስጋና ለስሙ ይሁን። በኢየሩሳሌም ቆዩ። አንዳንድ ሰዎች ወጣ ይሉና የእኛ ቤተክርስቲያን እየተሰባሰብን ይላሉ። የት ያሉ ይመስሏቸዋል? ውስጥ ያሉ ወይም ስልጅ ያሉ የሚያስቀድስ ይመስሏቸዋል? ይመስላቸዋል? የሚያስቀድስ ሰው ይሄ ሌላ ምስብከት አለ። ከክርስቶስ ውጭ ሌላ ምስብከት አለ። ከወንጌል ውጭ ሌላ ምስብከት አለ። ወንጌል ካፈራ አንዳንድ ጊዜ ታምራት፣ ገድላት፣ ድርሳናት ድርሳን እኮ ማለት ሁለተኛ ወንጌል ማለት አይደለም። ወንጌል በሕይወት የሚኖር ስለሆነ ወንጌልን በሕይወታቸው የኖሩ ሰዎች እንዴት እንደኖሩ ሕይወታቸውን የሚያሳይ ወንጌል እንዴት እንደሚያፈራ ጻድቃን፣ ሰማዕታት ስታዩ ቤተክርስቲያን ወይ ላይ ቆሟል። ወንጌልን የሚያፈራ ዝም ብሎ የሚሰማ ሳይሆን በሕይወት የሚኖር የሚያፈራ ሕይወት ቃል መሆኑን ማረጋገጫ ነው። ክብር ምስጋና ለስሙ ይሁን። በኢየሩሳሌም ቆዩ ወገኖች። ሲሰበክ ወዲያው አትበሉ። ምክንያቱም ወደጅ ያለ አንድ ቃል አንድ ጥቅስ ሲነስ ድንብርብራችሁ ይወጣል። በቤተክርስቲያን ከቆያችሁ መንፈስ ቅዱስ ያግዛችኋል። ትምህርቱ ይገባችኋል። መንፈስ ቅዱስ ይገልጥላችኋል። የተማራችሁት የጠላትን አፍ ይዘጋል። የጠላትን ሀሳብ ይመታል። የሰይጣንን በር ይዘጋል። ስለዚህ አሁን እናንተ ወገኖቼ ሆይ የሐዋርያት ልጆች የሆናችሁ ምዕመናን እናንተም በኢየሩሳሌም ከቅዱስ ቤተክርስቲያን እሑድ ፈጽሞ አይተናቁ፣ አትውጡ። እሑድ የማያስቀድስ ክርስቶስን እንደ ካደ ነው የሚቆጠረው፣ እንደ ካደ ነው የሚቆጠረው ወገኖቼ። ስለዚህ ይሄንን ልብ በሉ። ትምህርቴን እያጠናቀቅኩ እየሄድኩ ነው። ስለዚህ በዛሬው ዕለት መንፈስ ቅዱስ ወረደላቸው። ወረደና በእሳት አምሳል በእያንዳንዳቸው ላይ ሲቀመጥ 71 ቋንቋ ተጨመረና የ72 ቋንቋ ባለቤት ሆኑ። ገላጭ ነው። ምስጢርን ይገልጣል። የመጣውን ሁሉ በኃይል በንብረት በኩራት ወጥተው ስለ ኢየሱስ ክርስቶስ ስለ አምላክነቱ በተዋሕዶ ስለመገለጡ እንደዚሁም ስለ ሞቱ፣ ስለ እንግልቱ፣ ስለ መነሳቱ፣ ስለ መከራው፣ ስለ መስቀሉ ዘርዝረው ስለ አምላካቸው ተገለጠ። እርሱ አምላክ መሆኑን ከሦስቱ አካላት አንዱ አካላዊ ቃል በተለየ አካሉ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ ስለ እኛ መወለዱን መሞት መነሳቱን ገልጠው ያስተምሩ ጀመር። በንብረት እናንተ ከሰቅላቸው የነገራችሁት እርሱ የናዝሬቱ ኢየሱስ የዓለም ሁሉ መድኃኒት ነው ብሎ ያስተምሩ ጀመር። ክብር ምስጋና ለስሙ ይሁን። አንዳንዶች ጠጥተው ነው የሚሉ አሉ። እንግዲህ ይሄን አልተረክም። እዚህ ላይ ትምህርቴን እያበቃሁ ለማሳጠር እዚሁ ላይ እንግዲህ ሐዋርያት ሚስጥሩ ሰፊ ነው። ይህን የማህሉን ሚስጥር እሰለዋለሁ ሌላ ጊዜ ቤተክርስቲያን እስከ 17 የምትማሩት ስለሆነ ትማሩታላችሁ። ስለዚህ ዛሬ ሐዋርያት በአንድ ቀን የቅዱስ ጴጥሮስ ስብከት 3000 ሰው አመነ። 3000 ሰው ተጠመቀ። ክብር ምስጋና ለስሙ ይሁን። መንፈስ ቅዱስ ከእኛ ጋር ከሆነ አትራፊዎች ነን። ብንናገር እንሰማለን፣ ብንሰራ ይባረክልናል። በስሙ ስንመራ ተራራው ሜዳ ይሆናል፣ የጎበጠው ይቀናል። ወገኖቼ በልባችሁ በአርባ በሰማንያ ቀን ይህንና የእናንተ በዓለ ጴንጠቆስጤ ነው፣ መንፈስ ቅዱስን የተቀበልንበት። አሁን ግን ከታዘዛችሁት ስራ እየሰራ በኃይል ላይ መንፈስ ኃይል እየተጨመረላችሁ ይሄዳል። ባለመታዘዝ ዝም ካላችሁት በውስጣችሁ እየተቀበረ ይሄዳል። እናንተ ስራ እያሰራችሁ ከሆነ በመታዘዝ ከተጋናችሁ ማለት ነው። ወገኖቼ እንግዲህ ከዳናያት ቀርተው የበዓለ ጰራቅሊጦስ መንፈስ ቅዱስ ቀርተው ጌታችን መድኃኒታችን ኢየሱስ ክርስቶስ
ከተጠመቅ ሲጠመቅ በልጁ አምሳል መንፈስ ቅዱስ በላዩ ላይ ወርዶ ሲመሰክር ሐዋርያት አይተዋል። ደግሞም ሲያስተምር እንዴ ሐዋርያት መቼ የሚጾሙ ተብሎ ሲጠየቅ ይጾማሉ። ሙሽራው ከሄደ በኋላ ጾሙ የነሱ ነው ብሎ የነገራቸውን አብነት አድርገው መንፈስ ቅዱስን እንደወረደ በላዩ ላይ ተገልጦ እንደታየ ክርስቶስ ወደ በረሃ ለጾም ለጸሎት የሚሄዱን አብነት አድርገው እነሱም መንፈስ ቅዱስ ስለወረደላቸው ስለ መንፈስ ቅዱስ ክብር ወንጌልን ለመስበክ የሥራ መጀመሪያ አድርገው በማግስቱ ነገ ጾማቸውን ጀመሩ ማለት ነው። ጾማቸው ቅድስት ቤተክርስቲያን ስርዓት ሰርታ የሐዋርያት ዕረፍትን የቅዱስ ጴጥሮስ የቅዱስ ጳውሎስ ሰማዕትነትን ሐምሌ 5 አስተባብራ የጾሙ ፍጻሜ ይሆናል ማለት ነው። ያስተማረን